بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة يمكن كتابة درس زارهم كاكم نبات كتلالن زاري كفل أسرع عندنا من الله فقاد يا بألفو كفلوش دسك أسرع يالو كفلوش نهيتنال أسرع عندنا كفل ميهونو تياكي ወደ 29ኛ ጥያቄ አካባቢ ወይ 28ኛ ጥያቄ ደርሰናል። ከመጀመሪያ ጀምረን ስንቆጥረው 28ኛ ጥያቄ ደርሰናል። طيب እዚህ ላይ ያው እንግዲህ 15ኛ ጥያቄ ነው። በመሐከል አቋርጦ ከአዲስ አንድ ብሎ ስለሚጀምር አዲስ ርዕስ ሲመጣ ስለዛ ነው እንጂ ጥያቄ ወደ 28 ደርሰናል። طيب هل يعلم الغيب احد ጥያቄ سؤال هل يعلم ያቃልን هل يعلم ያቃልን الغيب የሩቅ ሚስጥር የሚያውቅ አለ ወይ? አሐዱን አንድም እንኳን ቢሆን አንድም ሰው ይሁን የውስጥ የውቅ ሚስጥርን የሚያውቅ አካል አለ ወይ የሚል ጥያቄ ነው። እንግዲህ ያው የበለጠ ግልጽ ለማድረግና የበለጠ ማን ያውቃል አያውቅም የሚለው ደሊሎችን በደንብ አድርጎ ለማምጣት ያክል ነው እንጂ ይሄን ርዕስ ወይም ስለዚህ ከዚህ በፊት አሳልፈናል። ይሄን ተመለከተ ነገር ማለት ነው። طيب እንደማንም እዚህ ላይ 29ኛው 28ኛው ጥያቄ አድርጎ ያመጣው ምንድነው? የገይብን እውቀት አንድም አካል ቢሆን የሚያውቅ ሰው አለ ወይ የሚያውቅ አካል አለ ወይ የሚል ጥያቄ ነው። ጀዋብ መልስ ላ يعلم الغيب احد لا يعلم የሚያውቅ የለም لا يعلم የሚያውቅ የለም الغيب የሩቅ ሚስጥር አዋቂን የሩቅ ሚስጥር እውቀትን የሚያውቅ ሰው የለም احد አንድም የለም ማለት ነው። አንድም የለም ኢላ ሲቀር من اطلعه الله سبحانه وتعالى ያሳወቀው ሲቀር من الرسل ከመልእክተኛ ማለት ነው። ከመልእክተኞች እንግዲህ አላህ Subhanahu Wa Ta'ala ያሳወቃቸው ሊያውቁ ይችላሉ። እነሱ ግን አስረን ከመሰረቱ አውቀውት አይደለም። ከመሰረቱ ከመጀመሪያው የሩቁን ሚስጥር አውቀውት አይደለም። ግን አላህ Subhanahu Wa Ta'ala ዒልም ከሰጣቸው በኋላ እውቀት ከሰጣቸው በኋላ ወይም ካሳወቃቸው በኋላ ሊያውቁት ይችላሉ። ለምን አላህ ስላሳወቃቸው ማለት ነው። ሰው ሌሎች ሰዎች ማያውቁትን ነገር ሊያውቁ ይችላሉ። የትኛውም ነብያቶች ከነቢያችን አለይሂ ሰላም ጀምሮ ሌሎችም ነብያቶች ማለት ነው። ስለዚህ የሩቁን ሚስጥር እውቀት የሚያውቅ የሆነ አካል የለም ኢላ ምን አጥለዐሁ አላህ ያሳወቀ ቢሆን እንጂ ሚን الرسل ከመልእክተኛ ማለት ነው። طيب قال تعالى ከፍ ያለው አላህ Subhanahu Wa Ta'ala አለ ዓሊሙ الغይብ هو አላህ Subhanahu Wa Ta'ala እሱ እኮ ዓሊሙ الغይብ የሩቅ ሚስጥር አዋቂ ነው። ዓሊም ማለት የሩቅ ሚስጥር አዋቂ ማለት አልገይበ ዓሊሙ الغይብ የሩቅ ሚስጥር አዋቂ ነው። ፈላ ዩዝሂሩ አያሳውቅም ማለት ፈላ ዩጥሊዑ ማለት ፈላ ዩዝሂሩ ማለት አያሳውቅም ዐላ ገይቢሂ በሩቅ ሚስጥሩ ላይ የሚያሳውቅ የለም አያሳውቅም። አሐደን አንድንም አካል ለአንድንም አካል አያሳውቅም ማለት ነው። ለማንም አያሳውቅም የሩቅ ሚስጥሩን እሱ የሩቅ ሚስጥር አዋቂ የሆነ ጌታ ነው። ሩቅ ሚስጥሩን ደግሞ ለማንም አያሳውቅም ኢላ ሲቀር መን ኢርተዳ የወደደው ሲቀር ሚን ረሱሊን ከመልእክተኛ ማለት ነው። ከመልእክተኛ አላህ Subhanahu Wa Ta'ala የወደዳቸው መልእክተኞች ለነሱ እንግዲህ መልእክተኛ ሁሉንም ይወዳል። ግን በተለየ ሁኔታ ደግሞ ወደሱ ቀረቤታ እንግዲህ ነብያቶች እርስ በርሳቸው ደረጃ አላቸው። ወደ አላህ በመቃረብ ደረጃ አላቸውና ከነሱ የበለጠ ወደ አላህ የቀረቡትና ወደ አላህ በጣም ተወዳጅ የሆኑት ለሆኑ መልእክተኞች ለነሱ ለፈለገው ያሳውቃል እንጂ ከዛ ውጭ እሳቸው እነሱ ካሳወቃቸው በስተቀር ከዛ ውጭ የሩቅ ሚስጥር እውቀት የሚያውቅ አካል አንድም የለም ብሎ አላህ Subhanahu Wa Ta'ala ራሱ ገልጾልናል ማለት ነው። طيب ስለዚህ በየትኛውም ሁኔታ ቢሆን ከዚህ በፊት እንግዲህ ስለ ካሂን ስለ ጠቋይና ስለ ተለያዩ ነገራቶችን ስለ አራፍን አሳልፈናል። ስለዚህ ማንም የሩቁን ሚስጥር አውቃለሁ ብሎ ቢሞግት ቢናገር እንደ ትንበያ አድርጎ ቢናገር ግምታዊ የሆነ ነገር ወይ ካልሆነ በስተቀር በየትኛው ሁኔታ የሩቅ ሚስጥር ሊያውቅ አይችልም ማለት ነው። طيب قال صلى الله عليه وسلم ነብያችን አለይሂ ሰላም አሉ ላ يعلم አያውቅም አልገይበ የሩቅ ሚስጥርን አያውቅም ኢላ አላህ Subhanahu Wa Ta'ala ቢሆን እንጂ ማንም አያውቅም ብሎ እሳቸውም በሐዲሳቸው ሐዲሱ ሐሰን رواه ጠበራኒ የዘገበ የሆነ ሐዲስ ነው። ያው ለማስረጃነት ይሆናል እንደማንም። ስለዚህ የሩቅ ሚስጥር የሚያውቅ አንድም አካል የለም ብሎ ነብያችን አለይሂ ሰላም ገልጾልናል። አላህም በቁርአን ገለጸልን ማለት ነው። ስለዚህ እንደማንም ጥያቄው ምንድነው? የጥያቄው መልስ አግኝተናል ማለት ነው። የሩቅ ሚስጥር የሚያውቅ ሰው አለ ወይ ነበረ? የለም አንድም አካል የሩቅ ሚስጥር የሚያውቅ የለም አላህ Subhanahu Wa Ta'ala ለመልእክተኞች እሱም ለወደዳቸው መልእክተኞች ያሳወቃቸው ሲቀር ማለት ነው። طيب ወደ ጥያቄ ወደ 29ኛው ጥያቄ ስንሄድ ወይም 16ኛ هل نلبس الخيط والحلقة للشفاء
ሀል ነልቢሱ እንለብሳለን ወይ ነልቢሱ ለበሰ የልቢሱ ከሆነ ነልቢሱ ልንችል ወይም ለቢሰ የልበሱ ሀል ነልበሱ ማለት እንችላለን። ሀል ነልበሱል ኸይጣ ሀል ነልቢሱል ኸይጣ ገመድ ነገር ክር ነገር ማለት ነው። ኸይጥ ማለት ክር ነገር ነው። እሱ መልበስ እንችላለን ወይ ወልሐለቀተ ሐለቃም ያው ቀለበት ነገር ነው። እንግዲህ እጅ ላይ የሚደረጉ ነገር ናቸው። ኸይጥ ያለ አንገትም ላይ ሊደረግ ይችላል፣ እጅም ላይ ሊደረግ ይችላል። እንደማን እነዚህ መልበስ ይቻላል ወይ ለምን ተብሎ ሊሽፋኢ ሽፋእን ለማግኘት መዳንን ለማግኘት ከበሽታ ይሁን ከየትኛው ነገር ለመዳን ያው አብዛኛው ጊዜ ሰዎች ከበሽታ ለመዳን ነው የሚፈልጉበት እና ከበሽታ ለመዳን ተብሎ እነዚህ ነገራቶች ማንጠልጠል ወይም ማድረግ መልበስ ይቻላል ወይ የሚል ጥያቄ ነው። ጠይብ ጀዋብ መልስ ላ ነልበሱሁማ አንለብሳቸውም። ላ ነልበሱሁማ አንለብሳቸውም። እነዚህ መልበስ አይቻልም አንለብሳቸው። ለምን ከተባለ ሊቀውሊሂ ተዓላ ለአላህ ስብሐነሁ ወተዓላ ንግግር ብለን ማለት ነው። ለአላህ ስብሐነሁ ወተዓላ ንግግር ብለን አንለብስም። አላህ ምን አለ? ወኢየምሰስከ አላሁ አላህ ቢነካህ ቢዱሪን በክፉ ነገር አላህ ቢነካህ በበሽታ የሚሆን ይችላል በተለያየ ክፉ ነገር በሚባል ነገር ቢነካህ ፈላ ካሽፈ ለሁ ፈላ ካሽፈ ማለት አስወጋጅ የለውም ገላጭ የለውም የሚገልጠው አካል የለም። ያ ዱር ወይም መጥፎ ነገሩ ፈላ ካሽፈ የሚያስወግደው የለም ለሁ ለዛ ለዱሩ ነገር ኢላ ቢሆን እንጂ ሁወ እሱ ማን አላህ ስብሐነሁ ወተዓላ ራሱ ቢሆን እንጂ ማለት ነው። እና የትኛውም እንግዲህ ምንድነው ያለን ወኢየምሰስከ አላሁ ቢዱሪን ያለው ዱር ነገር ቢነካህ ወኢየምሰስከ አላሁ ነው አላህ ቢነካህ ነው ያለው። ስለዚህ ያመጣው ራሱ ማን ነው? አላህ ነው። ማንሳትን ቢችለው አላህ ስብሐነሁ ወተዓላ ብቻና ብቻ ነው እንጂ ሌላ የትኛውም ገመድ ስላንጠለጠልን የትኛውም ቀለበት ስላደረግን ምንም አይነት ነገር ብናደርግ ይህ ነገር ሊለቀን አይችልም። በሽታው ሊለቀን አይችልም። በሽታው አላህ ሱብሓነሁ ወተዓላ ሲያስወግደው ካልሆነ በስተቀር ማለት። ስለዚህ ያው የተለያየ ሁኔታዎች ሰዎች ይታያሉ፣ በተለያየ ቦታ በተለያየ አካባቢዎች ይታያሉ። እጃቸው ላይ ጎማ ነገር አድርገው ጥቁር ጎማ የተለያየ ነገር ለምንድነው ሲባሉ እንደዚህ በቃ በግልጽ ይናገራሉ እነሱ ራሱ የሆነ ከበሽታ እንዲከላከልላቸው ማለት ነው። አንዳንዴ ያው አስተሳሰባችን ሰው አስተሳሰቡ ወይም አቂዳው ካልተስተካከለ ያልሆነ ነገር ውስጥ ይገባል ማለት ነው። ሲጀመር ይሄ ገመድ ይሄ እንትን ነገር እጁ ላይ ማድረጉ ማንጠልጠሉ ራሱ የሆነ ጥቅም ይኖረዋል ብሎ ጭንቅላቱ ማሰቡ ራሱ በራሱ አንድ ነገር ነው ማለት ምንም ሊጠቅሙ አይችልም፣ ምንም ሊያደርግለት አይችልም። ግን ሰዎችን አመሳስለውብን ከተለያየ ከጠንቋዮችና ከተለያየ ሁኔታ የሚመጡ ነገራቶች ዞሮ እንደገና እኛም እውነት አድርገን እንወስዳቸዋለን ማለት ነው እንጂ እቺ ጎማ እጁ ላይ ስለተንጠለጠለች ምንም ከየትኛውም እጁ ላይ ካለ በሽታ ከየትኛው በሽታ ሊጠብቀው ወይም ሊፈወስ አይችልም። ስለዚህ እንደ ሸሪዓችንም ቢሆን ይሄ እንደ አቅልም እንደ ሎጂክ ራሱን ዝም ብለን ብናስበው ራሱ የሚሆን ነገር አይደለም። አንድ ሁለተኛ እንደ ሸሪዓችንም የተከለከለ ነገር ነው ማለት ነው። طيب وقوله صلى الله عليه وسلم የነቢያችን አለይሂ ሰላም لقوله تعالى ነበር وقوله صلى الله عليه وسلم የነቢያችን አለይሂ ሰላም ንግግር ስላለ አሁንም አንድ ለብሳቸውም ነው። ጀዋቡም ነበር ላንልበሱሁማ አንለብሳቸውም ነበር። ለምን وقوله لقوله صلى الله عليه وسلم የነቢያችን አለይሂ ሰላም ንግግር ስላለ ምን አሉ ነቢያችን አለይሂ ሰላም አማ ኢነሃ ላ ተዚዱከ ኢላ ወህነን አሉት ለአንድ ሰሐቢ። እንግዲህ በነቢያችን አለይሂ ሰላቱ ሰላም ጊዜ ይሄ ነገር ነበረና እጁ ላይ እንደዚህ ነገር አድርጎ አይተውት እቺ ምንድናት ብሎ ሲጠይቃቸው ያ በሽታ ስላለብኝ ከበሽታዬ እንዲያሽረኝ የተለያየ ነገር ብሎ መለሰላቸው። ከዛ ነቢያችን አለይሂ ሰላም ምን አሉ? እንግዲህ እዚህ ላይ የተፈለገው መረጃውን ብቻ ነው ያመጣው። አማ ኢነሃ እሷ እኮ አሉት ነቢያችን አለይሂ ሰላም እሷ ማለት ማን? እቺ እጅህ ላይ ያንጠለጠልካት ነገር እኮ ላ ተዚዱከ አትጨምርልህም ኢላ ወህነን ዋህነ ቢሆን እንጂ ድካምን ቢሆን እንጂ ምንም ሊጨምርልህ አትጨምርልህም ብሎ ነቢያችን አለይሂ ሰላም በግልጽ ቁርጥ አድርገው ነገሩት ማለት ነው። ከዛስ ኢምቢዝሃ ጣላት አንተ ካንተ አውልቀህ ጣላት። ለምን? ስለማጠቅምህ ነው። ምንም ጥቅም የላትም እንዶ ድካም እንጂ ለምን አትጨምርልህም። ፈኢነከ አንተ ለው ሙተ ወይም ለው ሚተ ብትሞት ማአፍለሕተ ፈላሐት ወጣም ነበር አትድንም ነበር አበደን ዘላለም አትድንም ነበር ማለት ነው። እንዶ ይሄን ቀልብህ ላይ እንደዚህ አይነት ኢዕቲቃድ ኖሮ ይሄ ልብህ ላይ ይሄ ነገር ያድነኛል፣ ይሄ ነገር ይጠብቀኛል፣ ፈዋሽ ነው፣ ጠባቂ ነው፣ ልክ አላህ እንደሚጠብቀው ይሄ ነገር እኔን ይጠብቀኛል፣ ያሽለኛል ብለህ እያሰብክ ብትሞት ኖሮ ማአፍላሕተ አበደን ጭራሽ መቼም አትድንም ነበር ማለት ነው። ያው መልእክቱ ምንድነው? ይህ ነገር እውነት ከበሽታ ያድናል ራሱ ይሄ ተንጠለጠለ ከበሽታ ኸይጡም ያልናቸው ሊሆን ይችላሉ፣ ሐለቃም ወደፊት የሚመጡም ነገራቶች አሉ። ከበሽታ ራሱ ይፈውሳል የሚል ሐሳብ ኖሮት አድርጎት ከሆነ ያው ሽርከል አክበር ነው የሚሆነው። ምክንያቱም ይህ ነገር ከበሽታ ይፈውሰኛል፣ ያድነኛል የአላህን ቦታ ሰጥቶታል ማለት ቀጥታ የአላህን ቦታ ሰጥቶት ነው እጁ ላይ ያንጠለጠለው። ስለዚህ ማአፍላሕተ አበደን ዘላለምን አትሆንም አትድንም ነበረ ማለት ሽርከል አክበር ነው የሰራው።
እሱ ማንም ይሄ ያንጠለጠለው ነገር የማይችለውና ሊያደርግ የማይችልን ነገር አላህ ሱብሓነሁ ወተዓላ እንጂ ሌላ ማንም አካል ሊያደርገው የማይችለውን ነገር እሱ ውስጡ ላይ ኢዕቲቃድ ስላደረገ ሽርከን አክበር ሊሆንበት ይችላል እና መሆኑ አይቀርምና ማአፍላሕተ አበደን ብሎ ነቢያችን ዓለይሂ ሰላቱ ወሰላም አሉት ማለት ነው። ግን እንደ ሰበብ ከሆነ ግን እንደ ሰበብ አስቦት ማለት ሐቂቀተን የሚያድነው አላህ ሱብሓነሁ ወተዓላ ነው። የሚያድነው አላህ ነው ማለት እንግዲህ አዳኝም የትኛውም ነገር የሚያደርገው አላህ ነው። ግን እኔ ይህን ነገር በማንጠልጠሌ ሰበብ ይሆነኛል እንደ መድኃኒት ይሆነኛል ብሎ ካሰበ ግን ሽርከል አክበር ውስጥ አይገባበትም ማለት እንደ ሰበብ አስቦት ከሆነ ያደረገው አሁንም ቢሆን ወንጀል ነው፣ አይቻልም። ምክንያቱም አላህ ሱብሓነሁ ወተዓላ ሰበብ ያላደረገው ነገር እኛ ሰበብ ማድረግ አንችልም። እንግዲህ ከቁርአንም ከሐዲስም ከየትኛውም ነገር እንደ አጦይባም እንደ ዶክተሮችም ቢሆን ይሄን አንጠልጥሉ ብሎ አይሉም። እነሱም ቢሆን ምን እጃችሁ ላይ አንገታችሁ ላይ ለተለያየ ህመም ይሄን መድኃኒት ይሆናል ተብሎ በየትኛው ሁኔታ የመጣ ነገር የለም። ስለዚህ ሰበብ ሊሆን አይችልም ማለት ነው። ስለዚህ አላህና መልእክተኛው በቁርአን በሐዲስ ሰበብ ይሆናል ተብሎ ያልመጣ ነገር ሰበብ ማድረግ አይቻልም። ስለዚህ ይሄ ራሱ እንደሚሆነው ምናልባት ዞሮ ወደ ሽርከል አስጋር ሊዞር ይችላል፣ ካልሆነ ወደ ትልቅ ወንጀል ሊዞር ይችላል። ሙሉ በሙሉ ግን ሽርከል አክበር ከእስልምና የሚያስወጣው ሽርከል አክበር ውስጥ አያስገባው። ምክንያቱም ቀጥታ ይሄ ነገር ያድነኛል ብሎ ስላላሰበ ማለት ነው። ቀጥታ ያድነኛል ብሎ ሲያስብ ያድነኛል ይጠብቀኛል ብሎ ካሰበ ያ ሽርከል አክበር ነው የሚሆነው፣ ምንም አይነት ጥርጣሬ የለውም። እና በዚህ አይነት ሁኔታ ከሆነ ሰበብ ይሆነኛል ብሎ ካሰበ ግን ሽርከል ውስጥ አክበር ውስጥ አይገባም። ግን አሁንም አላህና መልእክተኛ ወይም በቁርአን በሐዲስ ያልተገለጸ ሰበብ ሊሆን የማይችልን ነገር ሰበብ አድርጎ መጠቀምም አሁን ራሱ ወደ ሽርከል አስገር ሊወስድ ይችላል። ካልሆነ ደግሞ ትልቅ ወንጀል ነው የሚሆነው፣ አይቻልም፣ ሐራም ነው የሚሆነው ማለት ነው። ጠይብ ሰሒሑን ሐዲሱ ሰሒሕ የሆነ ሐዲስ ነው። ረዋሁል ሐኪም ዘግቦታል። ወሰሐሁ ሰሒሕ ነው ብሎታል። ወዋፈቀሁ አዘሃቢዩ እዚህ ዘሃቢይም ገጥሞታል ሰሒሕ በመሆኑ ማለት ነው። ጠይብ ወደ ቀጣዩ ጥያቄ ስንሄድ ሱአል ጥያቄ 18ኛ ብሎ አምጥቶልናል። ጠይብ ጥያቄ 31ኛ ነው እንግዲህ በእኛ በኩል ጥያቄ 30 ነው የሚሆነው። هل نعلق الخرزة والودعة ونحوها هل نعلق ማንጠልጠል ይቻላል ወይ? አሁንም ተመሳሳይ ነው። الخرزة ማንጠልጠል ይቻላል ወይ? خرزة ማንጠልጠል ይቻላል። خرزም ያው የሚንጠለጠል ነገር አሁንም ከበሽታ ለመጠበቅ ተብሎ ያው አንዳንዴ ልክ እንደ ሚስባህ ነገር ነው። ሚስባህን የመሰለ ነገር ነው። ሚስባህ የምንለው አለ አይደለ? ተስቢህ የሚደረግበት ሱብሃንአላህ አልሐምዱሊላህ አላሁ አክበር ተብሎ በእጅ እንደዚህ እያደረገ የምንጠቀምበት ነገር አለ። خرزة ልክ እሱን የመሰለ እንደሱ ያው ያሉት ነገር ነው እና ለተለያየ ለፈውስ ያሉ እሱ የሚጠቀሙት ነገር ነው። ስለዚህ خرزም መንጠልጠል ቀጥታ እንደ አማርኛ ትርጉም ግን ቀጥታ እሱን ማለት አይደለም። እንደ አማርኛ ግን እሱን እንደዛ አይነት የመሰለ ነገር ነው፣ የሚንጠለጠል ነገር ነው ማለት ነው። እና هل نعلق الخرزة خرزን እናንጠለጥላለን። ወልወዳዓተ ወዳዓ የሚባለው ደግሞ ያ ዛጎል ይሉታል። ይሄ በተለያየ ሁኔታ አንዳንድ አካባቢዎች ላይ የሚጠቀሙት ነገር ነው። አንገታቸው ላይ በተለይ ወደ ትግሬዎች ምናምን ይጠቀሙታል ይመስለኛል። ወደ አንገታቸው አካባቢ እንደዚህ የሚንጠለጠል ነገር ነው እና ወዳዓም እንደዚሁም ማንጠልጠል ይቻላል ወይ? ዛጎል ይሉታል። ዛጎል ማንጠልጠል ይቻላል ወይ? ወነህወሃ እነዚህን የመሳሰሉ እንዳጠቃላይ ማለት ነው። እነዚህን የመሰሉ ነገራቶችን ከበሽታ ወይም ከዓይንናስ ከተለያየ ነገር ለመጠበቅ ብለን ማንጠልጠል ይቻላል ወይ የሚል ጥያቄ ያመጣልን። ጠይብ ጀዋብ መልስ ላ ኑዓሊቁሃ እነዚህ ነገራቶች ማንጠልጠል አይቻልም፣ አናንጠልጥልም። ለምን? ሚነል ዓይኒ ከዓይን ለመጠበቅ ብለን አሁንም እነዚህን ማንጠልጠል አይቻልም። ሚነል ዓይን ማለት ዓይንናስ ማለት ከዓይንናስ ለመጠበቅ ብለን የሰዎችን ዓይን እንዳያገኝን በሚል ይህን ማንጠልጠል አይቻልም። ለምን? ሊቀውሊሂ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ስላለ ያው የቅድም ቁርአን አያ ነው ራሱ ምን ወኢን መሰስከ አላህ ቢነካ ቢዱሪን በክፉ ነገር በመጥፎ ነገር ቢነካ ፈላ ካሽፈ የሚገልጠው የሚያስወግደው የለም ለሁ ለዛ ለዱር ለመጥፎ ነገር ኢላ ቢሆን እንጂ ሁወ እሱ አላህ ሱብሓነሁ ወተዓላ ራሱ ቢሆን እንጂ ማንም ይሄ ነገር ሊያስወግደው አይችልምና። ስለዚህ እኛ ይሄ ነገር የምናንጠለጥለው መቼም ያስወግደዋል ብለን አስበን ከሆነ ያው ቅድም እንዳልነውም ወንጀሉ ከበድ ይላል፣ ወደ ሽርከል አክበርነት ይጠጋል፣ ራሱ ይጠብቀናል፣ ያስወግዳል ብለን የምናስብ ከሆነ እንደ ሰበብ አስበን ከሆነ ሰበብ ሊሆን አይችልም ብለናል። ስለዚህ እነዚህ ነገራቶች خرزም ይሁን ወዳዕም ይሁን ዛጎል የምንለውም አሁን ሚስባህ ይመስላል ብለን ያልነውም ቢሆን እነዚህ ነገራቶች ሁሉ ማንጠልጠል አይቻልም። ያው አላህ ሱብሓነሁ ወተዓላ በቁርአን ሱረቱል አንዓም ላይ ይነገረን ስላለ ማለት ነው። ጠይብ ወቀውሊሂ ሰለላሁ ዐለይሂ ወሰለም እንደዚህ ለነቢያችን ዐለይሂ ሰላም ንግግር ብለን አናንጠለጥልም። ጠይብ ነቢያችን ዐለይሂ ሰላም ምን አሉ?
መን ዓለቀ ያንጠለጠለ ሰው አሉ። መን ዓለቀ ያንጠለጠለ ሰው ተሚመተን ተሚማን ያንጠለጠለ መን ዓለቀ ተሚመተን ተሚማን ያንጠለጠለ እንግዲህ ተሚማ ብሎ ማለት ያው ኪታብ ነገር ይሉታል። ይሄን የተጻፈ ነገር ያለበት ብዙ ጊዜ ከጠንቋዮች ጋር ነው የሚመጣው። ይሄ ራሱ ጠንቋዮች ያው ጠንቋይ ቤት ከሄዱ በኋላ ለህፃናት ለተለያየ ሰው ለዓይን ናስ እያሉ ምን ያደርጋል ውስጡ ላይ የሆነ የሚጽፉበት ነገር አለ። እንግዲህ የሆነ ነገር ቸክችኮም ሊሆን ይችላል፣ የሆነ ነገር ጽፎም ሊሆን ይችላል። ከዛ በቆዳ ነገር ያሽጉታል። ከዛ አንገት ላይ እንዲጠለጠል ያደርጉታል። የተለያየ ቦታ ስሙ ሊለያይ ይችላል። አንዳንድ ቦታ ኪታብ ይሉታል፣ አንዳንድ ቦታ ሒርዝ ይሉታል። ሒርዝ ማለት ያው የሆነ ነገር እንደሚጠብቀን አድርገው ነው እንግዲህ እንደሚጠብቅ አድርጎ አስበው ነው እዛ ላይ የሚያደርጉት። ሒርዝም ይሉታል፣ ኪታብ ይሉታል። ስሙ ሊለያይ ይችላል። እንዳጠቃላይ ብዙ ጊዜ ከጠንቋዮች ቦታ የሚመጣ ነው እና መን ዓለቀ ያንጠለጠላል ነው ነቢያችን ዓለይሂ ሰላም ተሚመተን ተሚማ ያንጠለጠለ ፈቀድ አሽረከ በእርግጥ ምን አድርገዋል አጋርተዋል ብሎ ነቢያችን ዓለይሂ ሰላም ተናግረዋል ማለት ነው። ፈቀድ አሽረከ አጋርተዋል። ሶሒሁን ሐዲሱ ሶሒህ ነው። ረዋሁ አሕመድ ዘግቦታል ማለት ነው። ጠይብ ስለዚህ ሒርዝ የምንለው ተሚማ የምንለው ይሁን የትኛውም ነገር ማንጠልጠል አይቻልም፣ ሐራም ነው። ያው ትልቅ ወንጀል ነው። ሐራም ከመሆኑም ትልቅ ወንጀል ነው የሚሆነው ማለት ነው። ጠይብ አተሚመቱ ተሚማ ብለን የምንለው አሁን ሒርዝ ያልነው ወይም ኪታብ ብሎ የሚጠሩታል አንዳንድ ቦታ። ይሄ ኪታብ ምክንያቱም ኪታብ የተባለበት ውስጡ ላይ የሆነ የሚጽፉበት ነገር ስላለ ነው። እነዚህ ነገራቶች አተሚማ የምንለው አልኸረዘቱ ኸረዛ እንደዚሁም ኸረዛ ያልነው ቀደም ያው ሚስባሕ ይመስላል ብለን ያልነው። ወልወዳዓቱ እንደዚህም ዛጎል የተባለው ቱዓለቁ የሚንጠለጠለው ሚነል ዐይኒ ከዐይን ለመጠበቅ ብሎ ማለት ነው። ከዐይን ለመጠበቅ ብሎ የሚያደርጉት ነገር እነዚህ ነገራቶች ሁሉ የሚንጠለጠሉ ነገራቶች ናቸው። ስለዚህ እነዚህ ነገራቶች ሁሉ ሐራም ነው የሚሆኑት፣ አይቻሉም ማለት ነው። ዐይን የሚባለው ነገር አልዐይኑ ሐቁን ነው። እንግዲህ ዐይን ሐቅ ነው ማለት ዐይነ ናስ የሚባለው ነገር እውነታ ነው። ነቢያችን ዓለይሂ ሰላም ሐዲስም አለ እውነታ ለመሆኑ ማለት ነው። ግን ማለት አንድ ሰው ዐይን ሊያገኘው ይችላል። ግን ለዐይን መጠበቂያ ግን እኛ እንደ ሰበብም አድርገን ልንጠቀማቸው እነዚህ አይፈቀዱም። ምክንያቱም ሰበብ ቁርአንና ሐዲስ ሰበብ ያደረጋቸው ነገራቶች ስላልሆኑ ማለት ነው። ከተለያየ ወስዋሶች ለመጠበቅ ወደፊት ይመጣልናል። ወይምሰስከ አላሁ ወይማ የንዘገነከ ሚነ ሸይጣን ነዝጉን ከሸይጣን የሆነ ውስዋሴ ቢመጣልህ ፈስተዒዝ ቢላህ ነው ያለው አላህ ሱብሓነሁ ወተዓላ። የትኛውም ሸይጣናዊ የሆኑ ውስዋሴዎች በሚመጡበት ሰዓት እንግዲህ እነዚህ ነገራቶች ዐይነ ናስ የምንለው ያው ከሸይጣናዊ የሆነው ነገር ነው። ሲሕርም ድግምትም የተለያየ የምንላቸው ነገራት ከነዚህ ነገራቶች ሁሉ ለመጠበቅ ምንድን ነው ፈስተዒዝ ቢላህ በአላህ ተጠበቅ ነው። በአላህ እንዴት ነው የምንጠበቀው? ዚክሮች በማብዛት ዚክሮችና አላህ ሱብሓነሁ ወተዓላ ያስቀመጠልን የሆኑ ሱረቱል ፈለቅ አሉ፣ ሱረቱል ናስ አሉ፣ አያተል ኩርሲዎች አሉ። ቁርአን እንዳጠቃላይ ሽፋእ ሊናስ ነው፣ ለሰዎች ምንድን ነው መድኃኒት ነው ቁርአን። ስለዚህ እነዚህ ነገራቶች ሁሉ ተጠቅመን ከተለያዩ መጥፎ ነገራቶች ከእንደዚህ አይነት ነገራቶች ውስዋሴዎች ራሳችን ምን ማድረግ እንችላለን? ማዳን እንችላለን። ሸሪዓ ያስቀመጠልን ይሄ ነው ማለት ነው። ይሄ ሐቅም ነው። ምክንያቱም ለዚሁም ነው እኮ አንዳንዴ ዐይነ ናስ ያለባቸው ሰዎች ወይም ሲሕር የተሰራባቸው የተለያዩ ሰዎች ቁርአን ሲቀረባቸው ምን ይሆናል? እሪ ይላሉ፣ ይጮሃሉ፣ ያለቅሳሉ። ለምን? ቁርአኑ ሙሉ በሙሉ ስብርብር ነው የሚያደርጋቸው፣ ሙሉ አቅማቸው ነው የሚያሳጣቸው። የፈለገ እነሱ አቅም ቢኖራቸውም በአቅም ደረጃ ከኛ ቢበልጡም እኛ ይሄ ዚክር ስንጠቀም የአላህ ሱብሓነሁ ወተዓላ ስም ስናወሳ እንደዚህም ቁርአንና የተለያየ ነገር በምንጠቀምበት ሰዓት እነሱም ሙሉ አቅማቸው ይከሽፋል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሸሪዓም ያስቀመጠልን ምንድን ነው? ዚክሮች አያተል ኩርሲና የተለያዩ የቁርአን አያዎች አሉ። እነሱን በመቅራት ራሳችን መጠበቅ እንችላለን እንጂ እነዚህ ላይ የተጠቀሱ ነገራቶች ከአንዳቸውም መጠቀም አይቻልም፣ ሐራም ነው። እነዚህን ሙሉ በሙሉ ያድናሉ ብሎ ያሰበም ከሆነ ያው ወደ ሽርከል አክበር ነው የሚያስገቡት ማለት ነው። ጠይብ ኸይር ኢንሻአላህ እንግዲህ ደርሳችን እስከዚህ ድረስ እናድርገውና በቀጣይ ደርስ ደግሞ ማ ሁክሙል ዐመሊ ቢልቀዋኒ አልሙኻለፈቲ ሊልኢስላም የሚለውን ቀጣይ ላይ የምናይ ይሆናል። ከጥያቄ 18 ወይም ጥያቄ 31ኛ ማለት ነው። ለዛሬ እዚህ ላይ እናቁም። አላህ ሱብሓነሁ ወተዓላ ሰምተን በተግባር የምናውልና እንደዚሁም ምንጠቀም አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።